ሰላምታችን በያላችሁበት ድረስ የተወደዳችሁ የብላክ ላይን ሚዲያ ቤተሰቦች የዕለቱን አዳዲስ መረጃዎች እናስደምጣችኋለን። የአገዛዙን ኃይል ከባድ ኪሳራ ስለደረሰበት አውደ ውጊያና ስለ አርበኞቹ ጀግንነት እንነግራችኋለን። ወረዳዎች በቁጥጥር ስር እየዋሉ ነው፣ ውጊያዎችም ተጠናክረዋል። ብልጽግና ስለጀመረው አዲስ ዘመቻ መረጃ ይዘናል። ኢሳያስ አፈወርቂ አብይ አህመድን አስጠንቅቋል። በዝርዝር ተሰሙታላቸው። የአማራ ሕዝብን ትግል መቋቋም የተሳነው የብልጽግናው መንግስት የውስጥ አርበኞችን አጸዳለው የሚል ዘመቻ ከፍቶ የሚፈራቸውን የአማራ ልጆች ለማሳደድ እየሞከሩ መሆኑ ተሰምቷል። አዲስ አበባና ባህር ዳርን ጨምሮ በሁሉም አካባቢዎች ለብልጽግና ካድሬዎች ያልተመቹ ሁሉ የፋኖ ደጋፊዎች ናቸው እየተባሉ እንዲያዙም እንዲገደሉና እንዲታሰሩ እየተደረገ ነው። በባህር ዳር ከተማ ይህ በይፋ የተጀመረ ሲሆን 8 ሰዎች በዚህ ሳምንት ብቻ እንደተገደሉ ታውቋል። በየግሮሰሪውና ቡና ቤቱ ሳይቀር የተሰራጩት የአገዛዙ ደህንነቶች በግል የተጣሉትንም እያስገደሉ ነው ተብሏል። አገዛዙ ለእንዲህ አይነት አረመኔያዊ ስራዎች አዲስ እንዳልሆነ ይታወቃል። በመንደርና በዘመድ አዝማር ፖለቲካ ሲነታረክ የሚውለው የብአዴን ብልጽግናም ንጹሐንን ለሽኩቻቸው መወጣጫ እያደረገ መሆኑ ተነግሯል። በጎጥ ተከፋፍሎ እርስ በእርስ ሲታኮስ የሚውለው የአማራ ክልል ፖሊስ የደህንነትና የሚሊሻ ኃይልም ንጹሐንን የሴራው መወጣጫ አድርጓል። ጌትነት በተባለ የቀድሞ የኢህዴን አመራር የሚመራው የባህር ዳር ከተማ የሰላምና ደህንነት መዋቅር ነጋዴዎችን፣ የመንግስት ሰራተኞችንና የግል ድርጅቶችን ሰራተኞችን እያፈሰ ወደ ወታደራዊ ካምፖች፣ ፖሊስ ጣቢያዎችና ወዳልታወቁ ጫካዎች በመውሰድ እየገደለና ገንዘብ እየተቀበለ እንደሆነ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ በሸዋ አካባቢ እያደረገው ያለው ተጋድሎ እንደቀጠለ ነው። በቀጠናው የብልጽግናው ጦር ሙሉ አቅሙን ተጠቅሞ ውጊያ እያደረገ ቢሆንም ድል ማምጣት አልቻለም። አንድ የፋኖ ሻምበል፣ አንድ የብልጽግና ክፍለ ጦር እስከ ሜካናይዝድ የታጠቀ በሺህ በሚቆጠር ሰራዊት ጋር ግጥሚያ የታየበት ትንቅንቅ ነው ተብሏል። አማራ ነፍጠኝነቱን የገለጠበት ነው በተባለው ውጊያ ከእግረኛ እስከ አየር ወለድ ኮማንዶ ሆኖ የመጣው የመንግስት ጦር በጀግኖች ፋኖች እየተገረፈ ተመልሷል። የሸዋ ቀጠና በተደጋጋሚ ድሎችን እያስመዘገበ ሲሆን ለብልጽግናው አገዛዝ ወራሪ ሰራዊትም ገብቶ የማይወጣበት ቆሞ የማይረግጥበት ረመጥ ሆኗል። ለቀይ ባህር አዘጋጀውት ያለው የባህር ኃይል ሪፐብሊካን ጋርዱን፣ አየር ኃይሉን፣ ልዩ ኮማንዶን በመሬት ከበርካታ ሜካናይዝድ መሳሪያ ጋር በሰማይ በጀትና ድሮን እያገዘ ቢያሰልፍም ከሽንፈት ግን አልዳነም። ባለፉት ዓመታት የአማራ ትግል ውስጥ ከፍተኛ ጀብድ በመፈጸም የሚታወቀው የደብረ ማርቆስና አካባቢዋ ፋኖ ዛሬም ገደል መስራቱን ቀጥሏል። በደብረ ማርቆስ ከተማ 206ኛ ኮር አዳኝ ቡድን ከሌሊቱ 7:35 በጠላት ፓትሮል ላይ በፈጸመው የቦምብ ጥቃትም 9 ሚሊሻዎች ሙትና ቁስለኛ ሆነዋል። ከማረሚያ ቤት ወደ መሃል አደባባይ ሲሄድ በነበረ ፓትሮል ላይ የኮሩ አዳኝ ቡድን በፈጸመው የቦምብ ጥቃት 3 ሚሊሻዎች ወዲያውኑ ሲሞቱ 6 ሚሊሻዎች ከባድና ቀላል ቁስለኛ ሆነዋል። ጨለማን ተገን በማድረግ በሌሊት ንጹሐንን አፍነው ማረሚያ ቤት አድርሰው ሲመለሱ በነበሩ ሚሊሻዎች ላይ ያነጣጠረ ጥቃት የከፈተው አዳኝ ቡድኑ በፓትሮሏ ስፖንዳ መሃልም የተሳካ የቦምብ ጥቃት በመክፈት የጠላት ኃይል ሙትና ቁስለኛ አድርጓል። ከቀናት በፊት በደብረ ማርቆስ ከተማ አስደናቂ የቦምብ ጥቃት የፈጸመው አዳኝ ቡድኑ ከ2 ቀን በኋላ ተመሳሳይ ድል የተቀዳጀ ሲሆን እስካሁን በተፈጸሙ ተከታታይ አስደናቂ የከተማ ኦፕሬሽኖች ምንም አይነት መስዋዕትነት በፋኖ በኩል አልተመዘገበም። በሌላ መረጃ ከ50 በላይ የአድማ ብተናና የሚሊሻ አባላት ሲደመሰሱ ቀሪዎች ከባድና ቀላል ቁስለኛ ሆነዋል። በካምፕ ውስጥ በተጠረነፉት የአድማ ብተናና ሚሊሻ አባላት አንድ አባል ብቻ ሲቀር ሌሎች ሙትና ቁስለኛ ሆነዋል። በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃና 206ኛ ኮር 34ኛ ክፍለ ጦር የክፍለ ጦሩ ቃኝና መሐንዲስ ሻለቃ አንድ ሻምበል በተሳተፉበት አውደ ውጊያ በመተከል አውራጃ ፓዊ ወረዳ መንደር 21 ቀበሌ ላይ ከጠዋቱ 12 ሰዓት እስከ 3 ሰዓት አስገራሚ ኦፕሬሽን ተሰርቷል። በዚህም ከ50 በላይ ተላላኪ ሚሊሻና አድማ ብተና ሲደመሰሱ ቀሪዎች ሙሉ ለሙሉ በሚባል ደረጃ ቆስለዋል። 3 ብሬን 55 ክላሽንኮቭ 4 አብራራው 6 ኤስኬስ መሳሪያዎችም ተማርከዋል። በርካታ ተተኳሽ እስከ ትጥቁና የእጅ ቦምቦችም ገቢ መሆናቸው የክፍለ ጦሩ ህዝብ ግንኙነት አሳውቋል። በእስቴ መካነ ኢየሱስ አስደናቂ ጀብድ ተሰርቷል። የፋሽስቱ አብይ አህመድ ሜካናይዝድ መሳሪያዎች ከወደቁ ቆራሌው ብረታ ብረት የዘለሉ አልሆኑም ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የግዙፉ ሜጀር ጀነራሉ ባንታ ባታ አንደኛ ኮር መንትዮቹ ጉና ክፍለ ጦርና ዘረው ባንተ ተወርዋሪ ክፍለ ጦር በጋራ የብልጽግናን ጠላት ኃይል በመደምሰስ ታሪክ ሰርተዋል። የበሰበሰው የብልጽግና አገዛዝ ምላስ ብቻ የቀረው ሰራዊቱን በየቀኑ እየቀበረ ስልጣኑን ለማቆየት እየተፍጨረጨረ ቢገኝም ከሽንፈቱ ግን አልዳነም።
ከማለዳው 3 ሰዓት ጀምሮ በፈጸሙት ጥቃት ልዩ ስማቸው መካነ ኢየሱስ ከተማ፣ ስቴዴንሳ ተራራ፣ ለዋዬ፣ ማይነት ኢየሱስ፣ ሚድርቋና ጋሳይ ከተማ ራሱን ጥምር ጦር ብሎ የሚጠራው ስብስብ በክንደረመጦች የፋኖ አባላት ከፍተኛ ሰብአዊና ቁሳዊ ኪሳራ ሲያስተናግድ ውሏል። አገዛዙ በሽንፈቱ መቀጠሉን የክፍለ ጦሩ የህዝብ ግንኙነት ኃላፊ ያሬድ ገደፋው ገልጿል። በቀጠናው ስማዳ ወረዳ 256 በላይ የአብይ አህመድ ወንበር ጠባቂ ሙሉ በሙሉ መደምሰሱንና ወረዳዋን በጀግኖች ቁጥጥር ስር መዋሏ ይታወሳል። የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት መሆኑን እናት ፓርቲ አሳወቀ። ፓርቲው በምዕራብ ሐረርጌ ዞን አሰቦት ቅድስት ሥላሴ ገዳም አባት የሆኑት ባህታዊ አባ ወልደ ሚካኤል ዘግተው በሚጸልዩበት በበዓታቸው ሳሉ በጥይት ተደብድበው መገደላቸውን አሳውቋል። ጥር 27 ቀን 2018 ዓ.ም የጥይት ድምጽ ሰምተናል። ምናልባት ያን ቀን ሳይገደሉ እንዳልቀሩ የሚናገሩት ምንጮች ጥርጣሬው እያየለ ሲመጣ በአባቶች ፍለጋ አስከሬናቸው ጥር 30 ተገኝቷል ተብሏል። በአራዊት የመበላት ምልክትም እንዳለበት ተነግሯል። ከዚህ ቀደም በገዳማውያኑ ላይ ከደረሱ ጥቃቶችና ዛቻዎች አንጻር የድርጊቱ ፈጻሚ ለእርግጠኝነት በቀረበ በአካባቢው የሚንቀሳቀሰው ራሱን ኦነሰ ብሎ የሚጠራው ኦነግ ሸኔ ነው። ታጣቂው ኃይል በቅርብ ርቀት ይንቀሳቀሳል። ያንን ደግሞ መንግስትም ያውቃል የሚሉት ምንጮች ዘላቂ መፍትሄ ካልተበጀ እንዲሁ እያዘናጉ አንድ በአንድ ይጨርሷቸዋል ብለዋል። በዓት ዘግተው በዋሻና በገደል የሚጸልዩና ምድራዊ ፖለቲካና ሽኩቻ ፍጹም የማይገባቸው ባህታውያንና ገዳማውያን ኢላማ ተደርገው መገደል የመንግስት አልባነት ማሳያ ተደርጎ የሚወሰድ ጉልህ ምልክት እንደሆነ እንደሚያስረዳ እናት ፓርቲ አሳውቋል። ኤርትራ የብልጽግናውን መንግስት ክስ እንደማትቀበል አሳወቀችም። የኤርትራ የማስታወቂያ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስትር ትላንት በኤርትራ ላይ የቀረበው ክስ መሰረተ ቢስ፣ የፈጠራና አስደናቂ ነው ሲል በጽኑ ተቃውሟል። ሚኒስትሩ ዛሬ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጾ ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠባጫሪነት ዘመቻ አካል ነው ብሎታል። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጠው ሁሉ አሁንም ቢሆን ሁኔታውን የሚያባብስ ትርጉም ለሌለው ንትርክ ፍላጎት እንደሌለው አሳውቋል። መግለጫው አክሎም የኢትዮጵያ መንግስት በኤርትራ ላይ የከፈተው የጠላትነት ዘመቻ አደገኛ አቅጣጫ የያዘ መምጣቱን ገልጿል። ይህ የኤርትራ ምላሽ ዛሬ የተሰጠው የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራን በግዛት ጥሰትና በሌሎች ቀጠናዊ የጸጥታ ጉዳዮች ላይ በከሰሰ ከሰዓታት በኋላ ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን ይህ የኤርትራ መግለጫ ግንኙነቱን ይበልጥ ወደ አዲስ ውጥረት ሊያመራ እንደሚችል ተሰግቷል። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘሩ ወንጀላዎች ሁሉ የሀገሪቱን ስም ለማጥፋትና ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል አጣጥላለች። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።